ጥሩ ነው። ነብይን ገመናውን እየገለብኩት ነው። ሲጀመር አንተ ካሁን በኋላ ስለ እስልምና አታውራ እናትህ ትባለት። ባይዜ ይህንን ስድብ ከእኔ የለመደው መሰላችሁ? ቋይ ይህን ስድብ ከማን መሰላችሁ የለመደው? የነብይ ቀኝ እጅ የሚባለው ዑመር ራሱ እንደዚሁ አይነት ስድብ አቡበከር ማለቴ ነው ይሳደብ ነበረ። ሳያል ቡካሪ ቋይ ማይከስ 27:31 ላይ ያላትን እንትን ሂድና ላስ ብሎ የሚናገር ነበረ። ነብዩ ደግሞ አብሮ ሆኖ ፍቃድ የሰጠ ነበረ። ያላትን እንትኗን ላስላት ብሎ ሲል ለነብዩ እርዳታ ነብዩ ተናገረብኝ ብሎ ነብዩን ለተናገረው ሄዶ ምን ብሎ አለ? ሂድና እንደዚህ በል ሲለው ነብዩ ፍቃድ ሰጠ። ነብይ ደግሞ አላዳባል ሙፋርድ 963 ላይ ሂድና የአባትን ብልት ንከሰው ብሎ አዘዘ። ይህ ቆሻሻ ስድብ ማለት ነው። እንደዚህ አይነት ወራዳ ስድብ ይባላል። እና የለመድከው ከነብይ ስለሆነ እና ከሳባዎቹ ስለሆነ አልፈርድብህም። በእርግጥ አዳምጥ። ያው እናታችሁንም እንትን ማድረግም ይቻላል። አክቹዋሊ ካልገባችሁ ምናምን ነገር በሙታ የተወለድክ ከሆንክ ያ ይቻላል እና ጌታ ይርዳህ። ኤኒዌይስ ጥያቄው ላይ ፎከስ አደርጋለህ። ደብቆይ ለምን ካለ ለምን አመለስም? መልስ ካለ እውነት ነው። እስቲ ጥያቄው ላይ ፎከስ አድርጉና አቡላብ ማን ነው እሱ? ሰፊያ ለምን ዘጋለህ ስፒከሩን? ትገባለህ፣ ታለቅሳለህ እንጂ እኔ ፊት መልስ ያለህ ማንም አትመጣም አልኩህ። ለምን ትዘጋለህ ነው? ለምን አሰማም? ዝም በላ። ጥያቄው ላይ ፎከስ ማለት ነው። ጥያቄ ምንድን ነው? ከማውረድህ ጥያቄ ምን ነበረ? ከየት ነው የምታወርደኝ? ማናችሁም ወደ እሷ ወራጅ እንጂ አንዳችሁም የላችሁም ብሏል ነብይ። ሱራ 19 አያ 71 ላይ ወይም ሱረቱ ሜርየም አያ 71 ላይ ሁልህም ወደ ገሃነም እንደምትገባ ይናገራል። ወደ ገሃነም ልካለው ከዚህ ማለት ነው። አትሰማም ካልክ ወረድ። ሁላችሁም ወራጅ ናችሁ ብሏል። ቃሌን አትሰማ ካልክ እኔ የምነግርህ ቃል ነብይ ገሃነም የሚከትን ቃል አስተምሮ ጣል እያልኩ ነው። አልሰማም ካልክ የክርስቶስን ቃል አልቀበልም ካልክ ሁልሽም ወደ ገሃነም ወራጅ እንጂ አንዳችሁም የላችሁም ስላለ ከገስት ብቻ ሳይሆን ከዚህ ገስት ላይ ወርደህ ወደ ገሃነም ትሄዳለህ ማለት ነው። ትገባለህ፣ ታለቅሳለህ እንጂ እኔ ፊት መልስ ያለህ አትመጣም። በአረብኛ እንደምትደበቀው አይምሰልኛ። ቤት ስትመጣ ሴቶቹን እንደምታጭበረብሩ አይምሰላችሁ። እስልምና በሴፍ በውሸት በመውለድ ከዛ ውጭ የተስፋፋበትን ምንም ታሪክ የለም። በእውቀት ላይ ተመሰርተ ሞግታ አይደለም እስልምናን ያስፋፋችሁት። ሴፊያ ነው የሚለው እንትና ሌላ ማን የሚታይ ጨለማ ነው እኔ ጋ የሚታየኝ። ወይ ማንኛው ነው እያወራ ያለው? ትንሽ ኔትወርክ ይዞኝ። ኦኬ ጨለማ ነው እኔ ጋ ብዙም አይታየኝም፣ ግን ኦኬ እየተሰማ ነው እኔ። ኦኬ ኔትወርክ እሱ ጋር ጥሩ አይመስለኝም። ኢብሮ ይሰማል? ትንሽ ኔትወርክ ይዞኝ ነው። መልካም እየተሰማ ከሆነ ቁርአንን ግልጽና የተብራራ ነው ብለህ ታምናለህ? ሴፋ ኦኬ ኢብሮ ኔትወርክ ጥሩ አይደለም መሰለኝ። ሁሉም ኔትወርካቸው ቀይ ነው። ኦኬ ማስገባቸው ይገቡና በአየር ላይ ይወጣሉ። ኔትወርኩ በደንብ ይሰራል። አይ ቲንክ ሰያም ኤቭሪባዲ አይ ቲንክ ኔትወርካችሁ ቀይ ነው። አንተ እየሰማህ ነው? ኦኬ አንተ አይ ቲንክ ኔትወርክ ቆንጆ ነው። ኪንግ ኦፍ አፋር ቀጥል። የኔን አሪፍ ነው ያለ ትሰማለህ? አንተ የተረገመ የአፋሩ
የአፋር ኪንግ ገብቷል። አንተ አፉንፋም አንተ ነህ እየሰማህ ነው? አሉ ሰላም ይኸው አንተ እርግማናም ለምን ነው ብዙ ነገር አንተ እርግማናም ደስ ይላል። እርግማናም የእርግማናም ልጅ በነገራችን ላይ ሱረቱ አሊ ኢምራን 59 ጀምሮ እስከ 63 እንደዚህ አካባቢ ሙሐመድን ቢያውቅ ኑሮ ሊበዳ አንዴ አፋር ሙሐመድን ተከራከሩት። ኢሳ ያላህ ቃልና መንፈስ ነው ትላለህ። ያላህ ቃልና መንፈሱ ከሆነ ደግሞ ያላህ ቃልና መንፈስ ፍጡር ሊሆን አይችልም ብለው ሲሉት ኑ እኛም እንምጣ ልጅና ልጆቻችንን እዘን እናንተም ልጆቻችሁን እዛችሁ ሎ እንረጋገም አለ። ከመወያየት ይልቅ እንረጋገም እናስበዋል። አንተ እርግማናም አለኝ። ወይ ኪንግ ኦፍ አፋር ዌልካም ብለናል። ኪንግ ኦፍ አፋር እንኳን ደህና መጣ። ከነብይ የተማርከው ነው ለማለቴ ነው። ጥያቄ ሲጠየቅ ነብይም ኑ ልጆቻችሁንና ልጆቻችንን ሚስቶቻችሁንና ሚስቶቻችንን እዘን እንረጋገም ብሎ ነበር ያለው። እየሰማሁ ነው። ምጣድ አይደለሁም የምሰማው። ስማ የሚባለው ለምጣድ ነው። ሙቤ ጥያቄ ምን ነበረ? ይሄማ ጎማ ይነፋል። የባጃጅ ብቻ ሳይሆን እንትኑንም የሲኖ ራሱ ረትም አተነፋፈስ። ውሃ እየጠጣ ውሃ በጣም ጥሩ ነው። ባይዘ ውሃ በጣም ቤስት ነው። አብሶ ፒኤችዩ 7 ከሆነ አንዳንዴ ቤዝ ትንሽ እንትን ሲል ኒውትራላይዝ ያደርግላል ውስጥ። ጥሩ ነው ጠጣ። ደግሞ ውሃ ልክ ሱናን አቢ ዳውድ 67 ላይ እንደሚገኘው አይነት ውሃ እንዳትጠጣ። እሱ ቆሻሻ ውሃ ነው። ይችኛዋ ግን ንጹህ ነች። እየጠጣ ቀዝቀዝ ያደርግላል። አለበለዚያ በጣም በተናደድክ ቁጥር ኤችሲኤል ከፍተኛ የሆንብህና ጨጓራ ምናምን ይጎዳብሃል እና የአሲድ መጠንን ትንሽ ማውረድ እንትን ማለት አለብህ። አሁን ትንሽ ቀዝቀዝ ካልክ ጠጣ ትመለሳለህ። የለም ትገባታለህ እንጂ ምላሽ አታመጣም እኔ ጋ። ምክንያቱም አንድ የቁርአን ክፍል ነው ዲባንክ ያደረግነው ዛሬ። በጣም እንትን ያላችሁበት የቁርአን ክፍል አስበው፣ የሆነ የምትመኩበት የቁርአን ክፍል ሙሉ የቁርአን ክፍሉን ነው ውድቅ ይሄን ብቻ አይደለም ባይዞ በአቡላብ ምክንያት ወደ 4 የቁርአን ክፍል ነው የወረዱት ምዕራፎች። 4 የቁርአን ምዕራፍ ወርዷል በአቡላብ ብቻ ምክንያት ማለት ነው። አቡላብ የሚሰድቡ እንደዚሁ ማለት ነው። በጣም የሚያስቅ ሁኔታ ዛሬ አንዱን ጥላችሁ አንዴ ላቋርጥ። አንዴ ሄሎ የሰማው ነው። ቀጥል። አዎ እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። ክብሩ ይስፋ። እኔ እዚህ የመጣሁት ልከራከርህ አይደለም፣ ሀሳብ እንድሰጥህ ነው የገባሁት። ስታይ እዚህ ጋር ሆስት ነው የሚለው ወይንስ የሀሳብ መስጫ ሳጥን ይላል? እዚህ ጋር አንተ የምትሰራው ያለው አሁን እችን አንብብልኝ እስኪ። ያልሆነ ነገር ነው። ምክንያቱም እችን አንብብልኝ። ምን ይላል እዚህ ጋር? ምንም እውቀት የሌላቸው ሰው እች ምን ትላለች? ሆስት ይልሃል። ምን ነው? ቴንክ ዩ። የሀሳብ መስጫ ሳጥን አለች። ሆስት ይላል። ሆስት በቃ ሆስቱ የሀሳብ መስጫ ሳጥን ገብቶኛል። የሆነ እንትን ፖስታ ቤት አይደለውም። ሆስቱ ምንድነው? እሱ ጥያቄ እየጠየቀ ነው። መጀመሪያማ ከኔ ጋር ካልተግባባ እንዴት ነው ከማንም ሰው ጋር መግባባት ችለው? ዲፕሎማት ለመሆን ማለት ነው። አንደኛ ስህተት ሰው እየተናገረ ሚት ታደርጋለህ ራስህ። አንደኛ። ሁለተኛ ደግሞ እንደኛ አይነት ሰዎች የምታስገባ ያለው እኛ አሁን ምንም እውቀት የለንም። ገባ? አንተ ማድረግ ያለብህ ምንድነው? ከፈለግ እኔን አማክረኝ፣ ቀጠሮ አስይዝሃለሁ።
ከዓሊሞች ጋር ከዑለማዎች ጋር ማውራት ያለብህ አንተ። ተራ ሰዎች ጋር ያወራህ ምን ነው? ወይስ ለኮሜንት ለላይክ ነው የምትፈልገው? ለሼር ነው የምትፈልገው? እንደዛ ከፈለክ ሌላ ነገር መሰራ። እውነት መከራከር የምትፈልግ ከሆንክ እኔ ላገናኝህ ከዓሊሞች ጋር ከአቡ ሃይደር ጋር አውራ፣ እኔ ያገናኝሃለሁ። ለምን ዝም ትላለህ? አሁን አፍያዝ እርግጠኛ ነኝ በአካል ትገናኛለህ፣ ዳኛ ባለበት ምናምን ማለት ነው። እግር ኳስ ነው እንዴ? ወደ ቀልድ ትግባ እንጂ እኔ ቁም ነገር እያወራሁ። ትግባባላችሁ? አዎ ሁላችን እንስማማለን በዚህ። አቡ ሃይደር ጋር ትግባባላችሁ ወይ? አዎ እንግባባለን። አትዋሽ እንዴ! ፈራህ እንዴ? ምን ያፈራው? እሺ ወንድሜ እፎይ አንዴ እስኪ አዳምጡኝ። እሺ እየሰማኝ ነው? እየሰማው ነው። እሺ አሁን ማለት አሁን አንተ ወደዚህ ሶሻል ሚዲያ ስትመጣ ቆይ አላማህ ምንድን ነው? ማለት እውነት አሁን ክርስትና እምነት በዚህ መልኩ ነው ወደ እናንተ እምነት እንዲጣራ የሚያደርገው ወይስ እንደዚህ የእናንተ እምነት እንደዚህ እያደረገ ነው እያለ የሰውን እምነት እያንቋሸሽክ እንትን የምታደርገው ለምንድን ነው? ማለት እንደ እንትን ነው የምነግርህ እንጂ አሁን አንተ በእርግጠኝነት የምነግርህ ወደዚህ ሶሻል ሚዲያ ስትመጣ ለፎሎወር ነው። አቡ ምንም ገብቷል። ቆይ አንዴ እንትን በልኝ። ቆይ አንዲት ያለ መረጃ እስልምናን ያንቋሸሽኩበትን አምጣ። በ1500 ህዝብ ውስጥ ሶሪ ላለሁ አንዲት የተጻፈ ካመጣው የተጻፈን ከሆነ ግን ሶሪ አይደለም። አሁን እኮ አንድ መረጃ ያልተጻፈን ያወራሁት ካለ አሁን እኮ እዚህ ጋር ገብቶኛል። ግን አሁን እዚህ ጋር ማለት ነው። ግን አሁን ታውቃለህ እነ ወሂድንም እነ ኡስታዝ አቡ ሃይደርም እንደዚህ ዓለም አቀፍ ላይ እነ ዶክተር ዛኪር ያሉትን ታውቃለህ። ገብቶሃል? ግን በዛ መልኩ አይደለም ነው። አሁን አንተ እኔ መጽሐፍ ቅዱስ ላይ እንደዚህ የሚላል እያልኩ እኔ ላስረዳ። ቆይ አሁን አቡ የሚለው ያለ እኔ ላስረዳ። ያከ ሙባረክ ስማኝ፣ ያዝ ማይክን ያዝ። እስልምና እንደዚህ ነው። 1500 ሰዎች ማወቅ ያለባቸው እስልምና ሜንታሊቲያቸው እንደዚህ ነው። ለምን መሰላቸው? የገነቧቸው እንደዚህ አይነት ሁኔታ ነው። ይጠሉናል፣ ይሰድቡናል፣ ምናምን እንደዚህ አይነት ነገር ነው። እና እነሱን አስተምሮ ምንም አንብቡ ሰደብከን ብሎ ነው ሴፍ የሚያነሳብህ። ምክንያቱም በቃ በእንደዚህ አይነት ሜንታሊቲ ስለገነቧቸው ከልጅነት ጀምሮ ሱራ 98 26ን ስታነቡ ግን እኛን ነቢያቸው አላሃቸው ከፍጥረታት ሁሉ መጥፎ ይለናል። ሱረቱ መኢዳ አያ 51 ላይ ክርስቲያኖችና አይሁዶችን በፍጹም ረዳት፣ ጓደኛ፣ ወዳጅ አድርጋችሁ አትያዙ፣ ምክንያቱም አንዳቸው ለአንዳቸው ወዳጅ ረዳት ናቸውና ይላል። እስኪ አሳየኝና አዳምጥ። ቆይ ሱረቱ አሊ ኢምራን 28 ላይ ተፍሲር ኢብን አባስ ጃለሌን ስታወራ ማለት ነው። እሺ አዳምጥ። ቆይ በምንም ተአምር ከኛ ጋር ጓደኛ እንኳን እንዳይሆኑ በጥላቻ ይፈርጀናል ማለት ነው። ሱራ 9 አያ 30 ላይ አይሁድ ኡዘይር ያላህ ልጅ ነው አለች። ክርስቲያኖች አልመሲ ኢሳ ያላህ ልጅ ነው አሉ። ይህ አዳምጥ። ሱራ 9 አያ 30 ላይ ፈትለት ሜቢ ነው የምትጫጩት። ለምን የምታለቅሱት? ቁርአናችሁ የሚሳደበው ባለጌ ስለሆነ ነው። እኔስ እሺ ባለጌ ነኝ፣ አላህም እንደኔ ባለጌ ሆኖ ነው ማለት ነው እንደዛ የሚሳደበው? መልስልኛ። ወይስ አቡበከር እንደኔ ባለጌ ሆኖ ያላትን ሄድና ላስላት ብሎ የተሳደበው ነብይ የፈቀደለት እንደዛ እንዲል ያላትን እንትኗን ላስላት ብሎ ያለው እንደኔ ባለጌ ነው? እስኪ ቆይ አሁን የምትከተለው እምነት ብለህ የተመሰረተ። ወንድሜ አንዴ ያድምጥ። ስለዚህ ቶፒኩ ላይ ፎከስ አድርግ። አሁን
አንብብ እስቲ ይሄንን የቁርአን ክፍል ምጠይ ይሄን የቁርአን ክፍል አንብብ። ይሄንን የቁርአን ክፍል ቀደጣ ነው አይደል? አንብበው 20 አንብብ። አይሁድ ዘይር በእኔ ሀሳቡን ተስማምተሃል? ምን ነው ንገረኝና ነው ልውጣ፣ ብዙ ስራ አለብኝ። በምን ነው የምስማማው? ወይ ተረጋጋ፣ መጀመሪያ ተረጋጋ። ምንድን ነው እንደዛ? አንተ ቆይ አስተማሪ አይደለም። ለምን ኢሞሽናል ለምን ትሆናለህ? ይቅራ ነገር ተረጋግተህ አሳይ። ይቅራ ሱብሃንአላህ። ቆይ ምን አይነት ፍጡር ነው? አንብብ። በቁርአን አትሸማቀቅ። እሺ ተረጋጋ። ላንብቦሽ። እሺ አንብብ። ቆይ ቆይ ላንብብልህ እንዴ። አንብበው በሆድ ሳይሆን ድምፅን ከፍ አድርጋ አቡል አይሰማም። ቃቲሉ الذين لا يؤمنون بالله واليوم الآخر ولا يحرمون ما حرم الله ورسوله ያዳመክ ነው አይደለ? ወይ ብዙ እየታየኝ ስላልሆነ ነው። ኦኬ ما حرم الله ورسوله ولا አረበኛውን ማነብል አንተ ይኸው እየሰማኸኝ ነው? አንብብ። እሺ ልታስተምረን ነው እንዴ? ያስገባህ ትንሽ ተባባር። እፎይ ስማኝማ፣ አንብብ። 30 ነው ያልኩት። ፍሩጆ 30 አንብብ። አንድ ጊዜ እሺ። ሱረቱ ተውባ ዮሐንስ ምዕራፍ 9። ኦኬ አሁን እዚህ ጋር አንተ መረዳት ያለብህ ነገር አሁን ይኸው የቁርአን አያውን አንተ ቆርጠህ ነው ያመጣው። ግን አንብብ ነው ያልኩህ። መጀመሪያ ተረዳኝ። አንብብ። ወቃለት اليهود ለምንድን ቆይ ማይካል ቁርአን ላይ ይታፈታል እንዴ? ይሄ ነው ከላይ ሙባረክ አንብብ። የጠፋው እኮ ነው እንትኑ ሸማቀቃችሁበት አይደለ? አላህ ባለጌ መሆኑ ገባችሁ ማለት ነው። ከኔ እኩል ባለጌ ይሆናል። ቴንክ ዩ ነብይህም ከኔ እኩል ባለጌ ታደርገዋለህ። እንደኔ ተሳዳቢ ነው ማለት ነው። ቆይ ይኸውልህ አባቴ ሲጀመር ነቂስ በየነ ነው ታመነ ጽፎ ያቀበሉ ነው የሚመስል። እስካሁን እኔ ስሰማ የሌለን የምታመጣው በቃ ተፍሲር እያልክ አሁን ወደ ቀድሞ ተመለስ። ወደ ሱረቱ የጨርት ምዕራፍ ተመለሱና ማነው አቡላብ 111 ላይ ክፈትልኝ። ወንድ አንድ ጊዜ ማለት ነው። ቆይ ለማያውቃችሁ ታጠቡ። እውነት ከእውቀት ታጥባችሁ የወጣችሁ ናችሁ። ዩሱፍ ሜቢ ከተሻለ ዩሱፍ መቀጠል ይችላል። ዩሱፍ እንኳን ደህና መጣ። ዩሱፍ አንድ ጊዜ ልንገርህ ወንድሜ ማለት አትችልም። በነገራችን ላይ ሙስሊም ክርስቲያንን ወንድም ማለት ይችላል። ከፍራሃል ባይ ሰላም የዚህ ቤተሰብ ወንድሜ ማለት ይችላል። ድገመው እስኪ ወንድሜ ቆይ ወንድሜ ማለት ይችላል ወይ? አቡ ሂባ ከታች አዳምጠኝ። አይቻልም። ሄደህ ተውበት ታደርጋለህ ማለት ነው። ስለዚህ ተቂያ እየሰራ ነው ወንድሜ እያልክ ያለው ተቂያ እየሰራ ነው። ትልቅ ኃጢአት ነው። አይችሉም። ሙስሊም ሌላን አማኝ ወንድሜ ብሎ መጥራት እንኳን አይችልም። ኃጢአት ነው። ኤኒዌይስ ቁርአን አንብብ። ይሄ ገለጥ ይባላል።
ስተት ነው ገብቷል። ሰላም እሺ ሰላም። አሁን አንድ ጠቅለል አድርጌ የምነግርህ ነገር እፎይ ሰላም ብያለሁ። እንዴት ነህ? ጠቅለል አድርጌ ልንገርህ በቃ እሺ። ማይክ ያዝ። እሺ ሁሉሚ ነው የሚለው ሀሊማ ነኝ። ሀሊማ ነው። ኦኬ ሀሉሚ ነው የሚለው ስሜ ሀሊማ ነው። አቡ ሂባ እኔ የምልህ ኦኬ። እንኳን ደህና መጣሽ። እሺ እንኳን ደህና ቆያችሁኝ ብያለሁ። በነገራችን ላይ እዚህ ላይ የማነጻጸር ንጽጽርን የማነጻጸር በደንብ ልምዱ ወይንም ደግሞ ችሎታ ከሌላቸው ሰዎች ጋር ባታነጻጽር ጥሩ ነው። አንደኛ፣ ሁለተኛ ደግሞ ቁርአኑ አውዱ የሚለው አንተ እንደምትለው አይደለም። አንተ እንደምትለው አይደለም። ሀሊማ አቤት። መልካም። ይሄንን የቁርአን ክፍል እስቲ አስረጅን። የጨርት ምዕራፍን አስረጅን እስቲ። ሲጀመር ይሄ ስለ አቡ ለሀብ የሚያወራው ነው። ያ ስለ አቡ ለሀብ የሚያወራው አቡ ለሀብ ማለት የረሱል ሰለላሁ ዐለይሂ ወሰለም አጎታቸው ነው። እሱም እስልምናን የሚጠራ ሰው ነበር። ሀሊማ ያው ትልቁ ሊያደርግልሽና የነብያችሁ አጎት መሆኑን ከቁርአን ሊያሳየኝ እስቲ። አቡ ለሀብ ማለት የነብያችን አጎት ነው የሚል ቁርአኑን ሊያሳየኝ እስቲ። ይኸውልህ ይሄ አቡ ለሀብ የሚባለው ሰው የረሱል ሰለላሁ ዐለይሂ ወሰለም አጎት ናቸው። ተረት አይደለም የጠየኩሽ እኔ ሀሊማ። ጋነም እንድገባና አላህ ጋነም ሞልታል ያልሞላችም ብሎ ያው ቃቲ የሚለው ነገሩን ሲያደርግብኝ ከላይ እንደሆን እስቲ የአቡ ለሀብ ማለት የነብዩ አጎት ነው የሚል ከቁርአንሽ ሊያሳየኝ። ከዛ ይሻዳ አድርግሻለሁ ጋነም ለማለት አሁን እኔ አንድ ስልክ ነው ያዝኩት። ምክንያቱም በስልኬ በውስጥ ነው ያለው። ያው ሌላ ይከፍትልሻል። ምዕራፉ ብቻ መናገር ነው የሚጠበቅብሽ። ይሄ አውድ የሚያወራው ስለ አቡ ለሀብ ነው። አቡ ለሀብ የሚባለው ሰውዬ የረሱል ሰለላሁ ዐለይሂ ወሰለም አጎት ናቸው። አጎት ነው ማለት ነው። እሱ አጎት ናቸው የሚለውን እስቲ ከቁርአን ሊያሳየኝ አልኩሽ እኮ። ተረተረቱን ለምን ትጨምሪያለሽ? ከቁርአን ጋር ላይ እኮ ማሳየቱ ችግር የለውም። ግን አውዱ ስለምንድን ነው የሚያወራው ብለህ አጣራ። ይሄ አቡ ለሀብ የሚባለው ሰውዬ ማን እንደሆነ አንብብ። ከታችም ዝቅ ብለህ አንብብ። ወደ ላይ አጣ። ስለማን ነው የሚያወራው? ወደ ላይ ከፍ አድርገው። አጎት ነው የሚለው የለም። ወደ ላይ አንብብላት። ቀጥል፣ አንብብላት። ይነበብልሽ። መልካም። የአቡ ለሀብ ሁለት እጆች ከሰሩ፣ ጠፉ፣ እርሱ ከሰረም። ከእርሱ ገንዘቡና ያም ያፈራው ሁሉ ምንም አልተጠቀመሙም። የመንቀልቀልም ባለቤት የሆነችን እሳት በእርግጥ ይገባል፣ ሚስቱም ትገባለች እንጨት ተሸካሚ ስትሆን ይላል። ከዛ በአንገቷ ላይ ከጭረት የሆነ ገመድ ያለባት ስትሆን ብሎ ያስቀምጣል። አጎት የሚለው የቱ ጋ ነው? ታለም አጎት የሚለው በሌላ እንትን ነው ያለው፣ በሌላ ሱራ ላይ ነው ያለው። ይሄ ደግሞ ሰውየው ማነው ካላችሁ የሱ አጎት ነው። የሱ አጎት ነው አይደለም እንኳን ብትሉ ይኸውልህ፣ ይሄንን ያለበት ምክንያት የረሱል አሉምዬ ሌላኛው ሱራ ነገር ይላውጣው፣ ሱራውን ነገር ይላውጣው። እዚህ ጋር አንዴ ችግር የለም። ሙባረክም አቡይባም አግዟት፣ ችግር የለውም። ሱራውን ንገሩኝ አንዴ ላውጣው። አስጨርሳት ነው ይኸውልህ፣ እያወራች አይደለ? ጣልቃ አውቃለሁ። አያውን ነው የምፈልገው። ሚዩት አድርግ። አንተ እኮ አልቻል ስላልክ ነው አይደለ? ሀሉሚ የገባችሁ። ሀሉሚ ጥቅሱን ቦታውን ንገሪኝ። ሱራው ስንት ነው? ሲጀመር የገባሁት እውነት ለመናገር አንተን ለማስረዳት ሳይሆን አቡ ሂባ ከእናንተ ንጽጽር ማድረግ ብዙ ልምዱና ችሎታው ከሌለው ለሱ ልነግረው ነበር የገባው። ግን ደግሞ አውዱ የሚያወራው ስለ አቡ ለሀብ ነው። አድምጪኝ፣ ሶሪ አንዴ አድምጪኝ። አንቀጹ አለ ስላልሽኝ አንቀጹን እናንብበው። ቦታውን ንገሪኝ። ወደ ክርክር ያስገባል። አንተ የፈለከው ስለ አቡ ለሀብ ይሄ ትርጉሙን የፈለከው ወይስ አጎቱ መሆኑን ነው? ኖ አጎቱ ያልሽበትን ቦታ አንዴ ያሳይኝ። አንዴ ላውጣው፣ ችግር የለም። የፈለግት አይደለ? ቁርአን ነው በነገራችን ላይ። ላውጣው፣ ንገሪኝ ቦታው። አንቀጹን ንገሪኝ። ኦፈይ ሁለታችን እናውራ። አንዴ በትልቁ እፎይ ትልቁ ላይ ሆነለት። ቻይና አይንህን ማየት ፈልጓል። አዎ ሲፈራ ማየት ፈልጋለሁ።